በኢትዮጵያ በምግብ ራስን ለመቻል የተለያዩ ኢኒሼቲቮች እየተተገበሩ ይገኛሉ። ከነዚህ መካከል የሌማት ትሩፋት አንዱ ሲሆን በሀገሪቱ በምግብ ራስን ለመቻል የተካሄዱ ጥረቶችና የተገኙ ልምዶችን የሚገመግም መድረክ በጅማ ከተማ እየተካሄደ ነው። በመድረኩ ላይ የተገኙት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ዋና ኃላፊ እና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ኢትዮጵያ ያላትን ሰፊ መሬትና የሰው ኃይል አጣምራ አለመጠቀሟ ለበርካታ ዓመታት ለተረጂነት ዳርጓት እንደነበር ተናግረዋል። እንጂ ባለፉት ዓመታት ሀገር በቀል ሪፎርሞችንና ማሻሻያዎችን በመተግበር በምግብ ራስን ለመቻል እየተሰራ ያለው ስራ ተጨባጭ ውጤት ማምጣቱን ገልጸዋል። የግብርና ስራችን የሀገራችንን የምግብ ፍላጎት በራሳችን አቅም እንድናሟላ ያስቻለ ከመሆኑም አልፎ በሀገራዊ ኢኮኖሚ እድገት ውስጥ ጉልህ ድርሻ እያበረከተ እንደሚገኝ ከኛ ባለፈ ጉዳዩ የሚመለከታቸው ዓለም አቀፍ ተቋማትም እየመሰከሩ ይገኛሉ። የግብርና ሚኒስትር ዶክተር ግርማ መንቴ ኢትዮጵያ ሰውን ማዕከል ያደረጉ ስራዎች መተግበሯ የላቀ ውጤት ለማስመዝገብ እንዳስቻላት ገልጸው በዚህም ዓለም አቀፍ የስርዓተ ምግብ መድረክ እንድታዘጋጅ መታጨቷን ጠቅሰዋል። ኢትዮጵያ የምትከተለውና ያሳየችው የምግብ ስርዓት ሽግግር መዋቅራዊ አስተዳደር በዓለም አቀፍ ደረጃ ከፍተኛ እውቅና የተቸረው ነው። በመሆኑም ኢትዮጵያ ሁለተኛውን ዓለም አቀፍ የተባበሩት መንግስታት የስርዓተ ምግብ ጉባኤን UNFCCC+4 እንድታዘጋጅ ተመርጣለች። በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪ አቶ አዲሱ አረጋ በበኩላቸው ከሌማት ትሩፋት ጎን ለጎን በሰቆጣ ቃል ኪዳን መርሃ ግብር በርካታ የክልል ወረዳዎች ተጠቃሚ መሆናቸውን ገልጸዋል። ከሌማት ትሩፋት ስራዎች ጎን ለጎን የሰቆጣ ቃል ኪዳን ትግበራ ላይም በስፋት ሲሰራ ቆይቷል። የሰቆጣ ቃል ኪዳን ትግበራ ዋነኛ ዓላማው በሀገራችን ከ2 ዓመት በታች የሆኑ ህጻናት ላይ የሚከሰተውን የእድገት መቀንጨርን መክታትና እንደ አውሮፓውያን አቆጣጠር በ2030 ይህን ችግር ሙሉ በሙሉ ከሀገራችን በማስወገድ በአካል የዳበረ በአእምሮ የበለጸገና ጤናው የተጠበቀ ዜጋን ማፍራት መሆኑ ይታወቃል። የሰቆጣ ቃል ኪዳን በኦሮሚያ ክልል በተለያዩ ሴክተሮች በህብረተሰቡና በልማት አጋሮች ትብብር በ2014 ዓ.ም መተግበር የጀመረ ሲሆን እስካሁን ድረስ በክልላችን በሚገኙ 102 ወረዳዎች እየተተገበረ ይገኛል። በ2018 ዓ.ም 57 አዳዲስ ወረዳዎችን በመጨመር በአጠቃላይ በ159 ወረዳዎች የሰቆጣ ቃል ኪዳን ኢኒሼቲቮች የሚተገበሩ ይሆናል። በመርሃ ግብሩ ላይ የፌዴራልና የክልል አመራሮች እየተሳተፉ ሲሆን በምግብ ራስን በመቻል ከየትኛውም አካል ተጽዕኖ ነጻ የሆነች ሀገርን ለመፍጠር የሚደረገው ጥረት ተጠናክሮ ይቀጥላል ተብሏል።